በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የጥቅምት 20 የአባታችን የአቡነ ሐጺርን ገድል ማንበብ እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቡነ ዮሐንስ ሐጺር ቁመታቸው አጭር ስለነበር ዮሐንስ ሐጺር አጭር ዮሐንስ ተብለዋል። በ309 ዓመተ ምህረት ተወለዱ። በኋላ በ18 ዓመታቸው በአስቄጥስ ገዳም ገቡ። አበምኔቱ አባ ባይሞን የምንኩስና ኑሮ እጅግ ከባድ መሆኑን በመንገር ወደ ቤታቸው እንዲመለሱ ይመክራቸው፣ እሳቸው ግን በቁርጥ ሀሳብ ወሰኑ። አባ ባይሞን ግን የዚህን ወጣት ዕጣ ፈንታ ይግለጥልኝ ብለው ሱባዔ ያዙ። የታዘዘ መልአክ መጥቶ እርሱ የተመረጠ ዕቃ ይሆናል ተቀበለው ብሎሃል ብሎ ነገራቸው። እንደታዘዙትም ተቀበሉት። አባ ዮሐንስም ገዳሙን እንደገቡ በብዙ ተጋድሎ ሲኖሩ ምንጣፍ ሳያነጥፉ መሬት ላይ ነበር የሚተኙት። አባታችን በታዛዥነታቸው በእጅግ ይታወቃሉ። ይህም ለመፈተን አንድ ቀን አባ ባይሞን የደረቀ እንጨት አንስተው ለአቡነ ዮሐንስ ሰጧቸውና ይህ ደረቅ እንጨት ትከለውና ውሃ እያጠጣህ አብቅለው ፍሬ እስኪያፈራ ተንከባከብ አሏቸው። አቡነ ዮሐንስም በፍጹም መታዘዝ እሺ ብለው ደረቁን እንጨት ተክለው 3 ዓመት ሙሉ ከሩቅ ቦታ በቀን 2 ጊዜ ውሃ እየቀዱ በማምጣት ማጠጣት ጀመሩ። በሶስተኛው ዓመት ደረቁን እንጨት ጸድቆ ለመለመ፣ ታላቅ ዛፍም ሆኖ አብቦ አፍርቶ ጣፋጭ ፍሬ አፈራ። አባ ባይሞን ፍሬውን ቆርጠው ወስደው የታዛዥቱንና የትሑት ፍሬ እነሆ ቅመሱ እያሉ ለቅዱሳን ሰጧቸው። ቅዱሳኑም እግዚአብሔርን እያመሰገኑ ተመገቡት። ዛፉም የመታዘዝ ዛፍ እየተባለ መጠራት ጀመረ። ቅዱሳን ትልቁ የቅድስና ደረጃ ሲደርሱ ቀና ቢሉ ስሉስ ቅዱስን ይመለከታሉ፣ ዝቅ ቢሉ ደግሞ እንጦሮጦስን ያያሉ። አቡነ ዮሐንስ ሐጺር በታላቅ ተጋድሏቸው ስሉስ ቅዱስን በገሃድ ላይ ማየት የበቁ ታላቅ አባት ናቸው። በአባ ቴዎፍሎስ እጅ በገዳም ላይ አበምኔት ሲሾሙ ይገባዋል የሚል ድምፅ ከሰማይ ተሰምቷል። ሊቀ ጳጳሱ አባ ቴዎፍሎስም አቡነ ዮሐንስ የቅዱሳን የሰለስቱ ደቂቅን ስጋቸውን እንዲያመጡ ወደ ባቢሎን ልከዋቸው ሂደው አምጥተዋል። አባ ባይሞን ጋር መንፈሳዊ ምክርና ስለ ምንኩስና ትምህርትም ለመማር ወደ እሳቸው የመጡትን ሁሉ ወደ አቡነ ዮሐንስ ዘንድ ይልኳቸው ነበር። አባ ባይሞን ጊዜ ረፍታቸው ሲደርስ መነኩሳቱ ሰብስበው የአቡነ ዮሐንስን እጅ በመያዝ በምድር ላይ ለመላክ ነውና ተቀበሉ ብለው ገዳማቸውንና ልጆቻቸውን እንዲጠብቁ አደራ አሰጧቸው። አቡነ ዮሐንስ የበቃውንና ያልበቃውን ያውቁ ስለነበረ ያልተገባውን ሰው ስጋ ወደሙን ሊቀበር ሲመጣ ንስሐ ገብቶ እንዲመለስ ይነግሩታል። አባታችን ሲቀድሱ ቅዱስ ቁርባን መቀበል የማይገባቸውን ሰዎች በመንፈስ ቅዱስ አውቀው እየለዩ ዛሬ ሄዳችሁ ንስሐ ገብታችሁ ተመለሱ ይሏቸዋል። ወደፊቱም በትንቢት ይናገሩ ነበር። አንድ ሰው በኃጢአት ወድቆ ባየ ጊዜ እንዲህ ይሉ ነበር፣ ይህ ወንድሜ ኃጢአት የሰራው ዛሬ ነውና ምናልባት እኔ ደግሞ ነገ ኃጢአት ሰራ ይሆናል። እርሱ ፈተና የጣለ ሰይጣን እኔን የሚጥለኝ ይሆናል። እርሱ ዛሬ ቢበድል ነገ በንስሐ ይታጠባል። አቤቱ እኔ ግን ከኃጢአት የምነጻበት ሰዓት አይኖረኝ ይሆናል እያሉ አምርረው ያለቅሳሉ። የቅድስና ሕይወታቸውም እንዴት ዕለት ዕለት እንደሚጠብቀው እንዲህ በማለት ተናግረዋል። አንድ ሰው በጾምና በረሃብ ከጸና የነፍሱን ጠላቶች ይደክማሉ። እኔ ግን በትልቅ ዋርካ ስር የተቀመጠና አራዊት ሊጣሉት የመጣ ሰው መስላለሁ። ሊቋቋማቸው እንደማይችል ከተረዳ ሸሽቶ ወደ ዛፍ በመውጣት ነፍሱን ያድናል። በእኔ የተፈጸመው ይህ ነው። በባቴ ተቀምጬ ክፉ ሀሳቦች ሲቃወሙ ሲመጡ ልቋቋማቸው እንደማልችል ባወቁ ጊዜ በጸሎት ወደ እግዚአብሔር ሸሽቼ እመሸጋለሁ። በዚያም ከጠላቶቼ ፍላጻ እድናለሁ ማለት እንዴት የቅድስና ሕይወታቸውን ይጠብቁ እንደነበረ ተናግረዋል። አቡነ ዮሐንስ ሐጺር ሌላው የሚታወቁበት አንድ ትልቅ ግብራቸው የአትናሲያ ሞት ወደ ሕይወት የለወጡበት ነው። አትናሲያ መጀመሪያ ጻድቅ ነበረች። በገንዘቧ ገዳማትን፣ መነኮሳትን የምትረዳ አገልጋዮችን የምትረዳ ደግ ሴት ነበረች። ነገር ግን በኋላ ላይ ጠላት ሰይጣን በወጥመድ ጣላትና በዝሙት እንድትወድቅ አደረጋት። ዘማዊ ሴት ስትሆንም በቀድሞ የቅድስና ሕይወቷ የሚያውቋት መነኮሳት ሁሉ መክረው ሊመልሷት ቢሞክሩ አልመለስላቸው አለች። ይልቁም ሊመክሯት ሲመጡ እየሳቀችባቸው ታሾፍባቸው ጀመር። በመጨረሻም መነኮሳቱ አቡነ ዮሐንስ ሐጺር ልዑልን ላኳቸው። እርሳቸው ተራ ሰው መስለው ወደ ቤቷ ገቡ። ለዝሙት የመጣ ተራ ሰው መስሏት በደስታ ተቀበለችው። ልታጫውታቸው ስትሞክር ዮሐንስ ሐጺር ማልቀስ ጀመሩ። ለምን ታለቅሳለህን ብላቸው መልክሽን ደስ ብሎኝ አሏት። እርሷም ታዲያ ደስ የሚልህ መልክ ያስቃል እንጂ መቼ ያስለቅሳልና ስትላቸው የለም ነገ ገሃነም እንደምትወርጂ ታይቶኝ ነው። እነሆ የሰይጣን ማደሪያ ሆነች፣ ብዙ አጋንንት በሰውነት ሲወጡ ሲወርዱ ያለሁ እያሉ ብዙ መክረው አስተማራት። እሷም ዓይነ ልቦናዋ ተከፍቶላት ወደ ልቧ ተመለሰች። አትናሲያም
በጣም ደንግጣ በመጸጸት ታዲያ ምን ባደርግ ይሻለኛል አለቻቸው። ንስሐ ግቢ አሏት። በውኑ አሁን እኔ ምሕረት ያገኛለሁን? ኃጢአቴ ብዙ ነው፣ እግዚአብሔር ጋር ማን ያስታርቀኛል ስትላቸው እኔ ያስታርቅሻለሁ ተከተለኝ ብለው ወጥተው ሄዱ። እርሷም ልዋል ልደርስ ሳትል በሯን ከፍታ ቤቷን ንብረቷን ትታ አባ ዮሐንስን ተከተለቻቸው። እሳቸው ላይ ለመድረስ እየሮጠች ስትሄድ በልስላሴ የኖረ እግሯ እየቆሰለና እየተሰነጣጠቀ ደሟ እንደ ውሃ በመሬት ላይ ፈሰሰ። ሲመሽም ከገዳሙ በር ላይ ደርሳ የምታርፍበት ቦታ ለይተው ሰጧትና ከዚያ ተኛች። አባ ዮሐንስ ሌሊት ለጸሎት ሲነሱ መላእክት ሲወጡ ሲወርዱ ተመልክተው ይህ የማን ነው ነገር ምንድነው? የማየው ነገር ምንድነው? በማለት አንዱን መልአክ ጠየቁ። ትናንትና አንተ ተከትላ የመጣች ሴት ሞታ ነፍሷን እያሳረግን ነው አላቸው። እግዚኦ ንስሐ ሳትገባ ብለው አደነገጡ። መልአኩም አንተን ልትከተል ገና አንድ እግሯን ከቤት ስታወጣ ኃጢአቷ በሙሉ ተፍቆላታል። አሁን ወደ ገነት እየወሰድናት ነው አላቸው። አባ ዮሐንስ ሐጺርም ተገርመው እግዚአብሔር እያመሰገኑ መቃብሯስ ነገር እንዴት ነው ብለው ጠየቁት። መልአኩም አንበሶች ይመጣሉ፣ የመቃብሯን ቦታ ለክተህ አሳያቸው ብሏቸው ተሰወሩ። አንበሶቹም መጥተው የአባ ዮሐንስን ቦታ ለክተውላቸው አንበሶች መቃብሯን ቆፍረው በክብር ቀብረዋታል። በአንዲት ዕለትም ወደ ባታቸው ሲገቡ ጌታ ተገልጾላቸው ዕለት ሞታቸው መቅረቡ ከነገራቸው በኋላ ታላቅ ቃል ኪዳን ሰጥቷቸው ጥቅምት 20 ቀን 409 ዓመተ ምህረት በሰላም አርፈዋል። አቡነ ዮሐንስ ሐጺር የሥጋው ፍልሰት የሆነው በቁልዝም ገዳም ካረፈ በኋላ ነው። ለአባቶቻችን ሊቃነ ጳጳሳት 48ኛ የሆነ የአባ ዮሐንስ ወደ አስቄጥስ ገዳም በሄደ ጊዜ መነኮሳት የቅዱስ ዮሐንስ ሐጺር ሥጋውን አፍልሰን በዚህ ቤተ ክርስቲያን ሥጋው ባለበት ለፈጣሪያችን እንስገድ አሉ። የአቡነ ዮሐንስ ሐጺር ሥጋው ይጠብቅ የነበረው የኪልቄዶንን ጉባኤ በሚቀበሉ ከሃዲያን ነበር። አባ ዮሐንስም መልእክትን ጽፎ ወደ ቁዝማ አገር ቢልክም እነዚያ ከሃዲያን የቅዱሱን ሥጋ ከለከሏቸው። ነገር ግን ሥጋው ያለበት ቦታ አዩት። ከጥቂት ቀን በኋላ ከታላላቆች አረቦች ወገን የሆነ ለቁልዝማ አገር መኮንን ሆኖ ተሾመ። እርሱም ለአገሪቱ ኤጲስቆጶስ ለአባ ሚካኤል ወዳጅ ነው። አባ ዮሐንስም ይህን ሲሰማ ስለ ቅዱስ ዮሐንስ ሐጺር የሥጋው ፍልሰት መነኮሳት እንዲረዳቸው ለአባ ሚካኤል መልእክትን ላከ። አባ ሚካኤል ከከሃዲያን እጅ ሊወጣ መሆኑን አስቦ ደስ አለው። ጉዳዩም ወዳጅ ስለሆነው መኮንን ነገረው። ሁለቱ መነኮሳት አስከትለው ወደ ገዳሙ ሄዱ። መኮንኑም መነኮሳቱን ይዞ ወደ ገዳሙ እንዴት እንደሚገባ ካሰበ በኋላ መነኮሳቱን ከላይ የአረቦች ልብስ አስለብሶ ብዙ ፈረሰኞችን ይዞ ቁልዝም ገዳም ደረሱ። በመኮንኑም በዚያ የሚኖረውን መከላከያ ኤጲስቆጶስ በዚያች ሌሊት በዚህ ገዳም ማደር እፈልጋለሁና የአንተን መነኮሳት ከገዳሙ አስወጣቸው ብሎ አዘዘው። ኤጲስቆጶሱም እንደታዘዘው አደረገ። ከዚያም በኋላ መነኮሳቱ የቅዱስ ዮሐንስ ሐጺርን ሥጋ ይዘው ወደ ምስር ሀገር ከደረሱ በኋላ አስቄጥስ ገዳም ደረሱ። የአባ መቃርስ ገዳም መነኮሳት ወንጌል፣ መስቀሎች፣ መብራቶችን ይዘው እየዘመሩ ታላቅ ክብርን ተቀበሏቸው። ወደ አባ መቃርስ ሥጋም አቀርበውት የቁርባን ቅዳሴ ቀደሱ። በቅዳሴው ላይ ቅዱስ በወንጌል በተነበበ ጊዜ ታላቅ የሆነ ድንቅ ተአምር ተፈጸመ። የቤተ ክርስቲያኗ ሁለመናዋ በሰማያዊ ብርሃን ተጥለቀለቀች። ከቶ እንደሱ ሆኖ የማያውቅ በጎ መዓዛ ሸተተ። ይህም ተአምር ለ7 ቀናት ቆየ። ከዚያ በኋላ የቅዱስ ዮሐንስ የሐጺር ሥጋ ወደ ራሱ ቤተ ክርስቲያን በክብር ወስደው ሲያኖሩት አሁንም ድንቅ ድንቅ ተአምራት ተፈጽመው ታዩ። አባ ማርቆስ የእስክንድርያ ሀገር ታላቅ ሰዎችን አስከትሎ ወደ ቤተ ክርስቲያኑ ገብቶ የቅዱስ ዮሐንስን ሐጺር ሥጋ የተጠቀለለበትን ሰሌን ገልጦ ሲሳለመው ታላቅ መብረቅና ነጎድጓድ ሆነ። ወዲያውኑም በቤተ ክርስቲያን ውስጥ ያሉ ሁሉም ደንግጠው ወደቁ። ሊቀ ጳጳሱ ሰሌኑን መልሶ ሥጋውን በጠቀለለ ጊዜ ሰላም ሆነ። እርሱም እንዲህ እያሉ ቅዱስ ዮሐንስ ሐጺር አመሰግኑት። ፈጣሪ ደመና ሆኖ መንፈስ ቅዱስ ዝናብ የተሸከም ሰልስቱ ደቂቅን ወዳሉበት ወደ ባቢሎን የሄድክ በላይ ባደረ በመንፈስ ቅዱስ ኃይል ወደ እስክንድርያ የተመለስ ሁለተኛም ወደ ቁልዝማ ሀገር ሄደህ የጣዖት ቤቶችን አፍርሰህ ሃይማኖትን የሰበክ ሕሙማን የፈወስክ አጋንንትን ያወጣ ወደ ርስትህም የተመለስክ አንተ የከበርክ ማደሪያ ነህ እያሉ አመሰገኑ። የቅዱስ ዮሐንስ ሐጺር ረድኤት በረከቱ ይደርብን፣ በጸሎቱ ይማረን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥቅምት 20 በዚች ቀን
ክቡርና ገናና የሆነ የአባ ዮሐንስ ሐጺር አረፈ። የዚህ ቅዱስ ወላጆች ከላይኛው ግብጽ ናቸው። እርሱም እግዚአብሔር የሚፈሩ ናቸው፣ ግን ከእርሱ በቀር ልጅ የላቸውም። የዚህ ዓለም ብልጽግና ቢሆን የላቸውም፣ ነገር ግን የበጎ ሥርዓት ባለጸጎች ናቸው። ይህም ቅዱስ እያስተማሩ በበጎ አስተዳደግ ያሳደጉት። የዚህ ቅዱስ ዕድሜው 18 ዓመት ሲሆነው እግዚአብሔር ቸርነት አነሳስተው መላእክት የሆነ አስቄማን የለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸው ምንኩስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞን የሚባለውን አንዱን አረጋዊ አባት ተገናኘ። ዮሐንስም ሰገደለት ነው ወደ እሱ እንዲቀበለው ለመነው። ሽማግሌው አባት ልጅ ሆይ ያንተ በዚህ መኖር መልካም አይደለም። በዚህ ገዳም የሚኖሩ በወላጆቻቸው ይሰራሉ፣ በእጆቻቸው ይሰራሉ፣ በቀንና በሌሊት ይጾማሉ፣ ይጸልያሉ። በሚተኙ ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆን ይህ ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰህ እንደ ሰው ሁሉ በጎ አኗኗርን ትኖር ዘንድ ይሻላል። የዚች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለውን የበጥላህ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህም አባ ባይሞን እግዚአብሔር ሳይጠይቅ ምንም ስራ አይሰራምና በዚህ ጊዜ ስራውን ይገልጥለት ዘንድ ስለ ዮሐንስ ሐጺር እግዚአብሔር ለመኑ። እግዚአብሔር መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆናል ተቀበለው ብሎ ኋላ አለው። ከዚያ በኋላ ዮሐንስ ሐጺር ወስዶ ወደ ቤተክርስቲያን አስገባ። የምንኩስና ልብሶችን አምጥቶ በላያቸው 3 መዓልትና 3 ሌሊት ጸለየ። ከዚያ በኋላ እግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። የሽማግሌውም እነዚያን ልብሶች ለአባ ዮሐንስ አለበሰው። ከዚያች ቀን ጀምሮ አባ ዮሐንስ ተጋድሎውንና አገልግሎቱን ጀመረ። አባ ባይሞንም ሊፈትነው ወደደ። በአንዲት ቀንም ደብድቦ ከአንተ ጋር መኖር አልሻም ብሎ ከባቱ አስወጥቶ አባረ። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆሞ በየቀኑም በጠዋትም እየወጣ ከነዚያ ከላይ አልሻም እያለ ይመታዋል። እርሱም ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛቱ ቀንም ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይሞን ወጣ። አባ ዮሐንስም 7 መላእክት ከበው አክሊላትን ሲያቀናጁ ታያቸው። ከዚያም ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያው አስገባው። ከዚያ በኋላ በአንዲት ቀን አባ ባይሞን የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ትከል እስከሚያበቅል እስከሚያፈራ ድረስም ውሃ ጠጣው አለው። አባ ዮሐንስም ለአባቱ ታዛዥ መሆኑን ተቀብሎ ወስዶ ተከለው። በየቀኑ 2 ጊዜ ያጠጣዋል። ውሃውንም 12 ምዕራፍ ያህል የራቀ ነው። ከ3 ዓመት በኋላ ያ እንጨት አቆጥቁጦ በቀለ። ታላቅ ዛፉም ሆነ አብቦ ጣፋጭ ፍሬን አፈራ። አባ ባይሞን ከፍሬውም ለቅዱስ አረጋዊ ወሰደላቸውና የታዛዡና የትሑቱ ፍሬ ነው ብሎ አላቸው። እነርሱም ይህን ድንቅ ታምር አይተው አደነቁ። ለመምህሮቻቸው ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርን አመሰግኑት። አባ ባይሞንን 12 ዓመት ያህል በጽኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስም ያገለግለው ነበር። አባ ዮሐንስም እንደፈተነው የተመረጠ መስዋዕትን ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚሞትበት ጊዜ አባ ባይሞን ቅዱሳን አረጋውያን መነኮሳትን ሰበሰባቸውና አባ ዮሐንስ እጁን ይዞ እሱ ነው ያይደለ መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እርሱም ደግሞ እንዲህ አለው፣ ከረፍቴ በኋላ ያን እንጨት ወደ ተከልክበት ቦታ በዚያ ኑር። እግዚአብሔር ለአንተ ያዘጋጀልህ ነውና ብዙዎች በአንተ እጅ ይድናሉ። መታሰቢያንም በዚያ ጸንቶ ይኖራሉ። የዜናህም በዓለም ሁሉ ይወጣል። ይህንም ተናግሮ አረፈ። አክብረውም ቀበሩት። ከዚያ በኋላ ቅዱስ አባ ዮሐንስ በአረጋዊ አባቱ አባ ባይሞን እንደነገረ ወደዚያ ቦታ ሄዶ ኖረ። ዜናውን በዓለም ሁሉ እጅግ እስከተሰማ ድረስ ታላቅ ተጋድሎን ተጋደለ። በራሱ ቤተ ክርስቲያንም በአበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳስ አባ ቴዎፍሎስ እጆቹን በራሱ ላይ ጭኖ አክሊዮን የሚል ቃል ከሰማይ ተሰማ። ይህም ይገባል ማለት ነው። የቁርባን ቅዳሴ በሚቀድስ ጊዜ ቅዱስ ቁርባን መቀበል የሚገባችሁን ይለያችኋል። ዛሬ ሄዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ሥጋውን ደሙን ተቀበሉ ይላችኋል። አባ ዮሐንስም ሊቀ ጳጳስ አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ሥጋቸውን እንዲያመጣለት ወደ ባቢሎን ልኮት፣ ይህም ግንቦት ወር በ10ኛው ቀን ተጽፏል። በአንዲት ዕለትም አንድ መነኩሴ ሊጎበኘው ወደ አባቱ ቢመጣ አባ ዮሐንስ ተኝቶ አገኘው። የእግዚአብሔር መላእክትም በላዩ ይጋፉ ክንፎቻቸውን ያርገበግቡ ነበር። አንዱ ሌላውን ተወኝ፣ ክንፌን በላዩ ላይ ላኑር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚያ በኋላ የመነኩሳቱ መንደር ሊበረብሩ የበርበራ አርማውያን ወደ አስቄጥስ ገዳም በመጡ ጊዜ አባ ዮሐንስ ወደ አባ አንጦንስ ገዳም ወደ ቁልዝሙ ሂዶ በዚያ በአባ ዮሐንስ ገዳም
በጎኑ ባለ ቦታ ተቀመጠ። እስከሚያርፍበት ቀንም ድረስ የሚያገለግለው አንድ የታመመ ሰው እግዚአብሔርን አመጣለት። ከዚያ በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃን አባ እንጦንስ፣ አባ መቃርስ፣ አባ ጳኩሚስን ከእርሳቸው ጋር መንፈሳዊ አባት አባ ባይሞንም ያረጋጉትና ከዚህ ከኃላፊው ዓለም ለመለየቱ የነግሩት ዘንድ ወደ እርሱ ላካቸው። እርሱም እንዲህ ብለው አረጋጉት። ደስ ይበልህ፣ እግዚአብሔር የማያልቅ ተድላ ደስታ አዘጋጅቶልሃል፣ ክብር ይገባዋል። ይግባውና ጌታችን እንዳዘዘው በእሑድ ቀን ሁለተኛ ወደ አንተ መተን ወደ ዘላለም ሕይወት እንወስድሃለን። ባርከውትም ከእርሱ ዘንድ ተመለሱ። በዓርብ ቀንም አገልጋዩ ወደ አንድ ቦታ ላከው። ከዚያም በኋላ ጥቂት ታመመ። በእሑድ ቀንም ሌሊት ዶሮ ሲጮህ እሊያ ቅዱሳን ማህበር ጋር መጡ። መላእክት ሰራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑና እያዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያም ጊዜ ረዱ መጣ። ነፍሱም ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክት ማህበር አይቶ እያደነቀ 1 ሰዓት ያህል ቆመ። ከመላእክት አንዱ ወደ እርሱ መጥቶ ቅዱሳን ስማቸውን በመጥራት በጣቱ እያመለከተ ይህ አባ እገሌ ነው ብሎ አስረዳው። ረዱም መልአኩ እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳት ሁሉ አባት አባ እንጦንስ ነው ብሎ መለሰለት። ወደ በዓቱም ያዕረድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስ አገኘውና ታላቅ ለቅሶም በላዩ አለቀሰ። ከዚያ በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ አጽር እንዳረፈ ነገራቸው። እነዚያ መነኮሳት አክብረው ገንዘው ስጋውን ተሸክመው ወስደው በቦታው አኖሩ። የደረቀ እንጨት ተክሎ ባበቀለበት ላይም በሰራት የራሱ በሆነች ቤተክርስቲያን ውስጥ ልጆቹ ከዚያ አፍልሰው ወስደው እስካኖሩት ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የስሙ ትርጓሜ ጠባቂና አዳኝ የሆነ ታላቁ ነቢዩ ኤልሳዕ የዕረፍቱ መታሰቢያ ነው። እርሱም አሜሁላ ከሚባል ሀገር ከይሳኮር ነገር ነው። ብዙ ትንቢት ተናግሯል፣ ብዙ ታምራትም አድርጓል። የኢያሪኮ ሰዎች ኤልሳዕን ጌታችን እንደምታዩት የዚች ሀገር ኑሮ ያማረ የተወደደ ነው፣ የሀገር ውሃ ግን ክፉ ነው፣ ሴቶችን ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ጨው በውስጡ ጨመረና እግዚአብሔር እንዲህ አለ፣ እርሱ ከመጠጣት የተነሳ ሞት እንዳይኖር የሚመክንም እንዳይኖር ይህ ውሃ ለውጡት አላቸው። ከዚያች ቀን በውሃ ላይ ኤልሳዕ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የነቢዩ ኤልሳዕ ታምራቱ ብዙ ነው። የሶርያ ሰው ንዕማንም ከለምጹ ያነጻው እርሱ ነው። ሁለት ሙታንን አንዱ በሕይወት ሳለ ሌላውን ከሞት በኋላ አስነስቶታል። የትንቢቱ ወራትም ተፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ኤልሳዕ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዕዳይቱን አነስተኛ መባ እንደተቀበለው ልጅ የሚያገለግሉና የላይት መላእክት የሰበሰቡ ችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።